ሌላኛው ጥያቄ ሴት ልጅ ዳዕዋ ማድረግና ፈትዋ መስጠት ትችላለች ወይ? ኡስታዛ ብትባልስ እንዴት ይታያል? ወንዶችን በመጋረጃ ሁና በድምጽ ማስተማር ትችላለችን? የሚል ጥያቄ ነው። ሴቶች ለሴቶች ዳዕዋ ማድረግ፣ ማስተማር፣ ፈትዋ መስጠት ይችላሉ። ምንም ችግር የለው። ሴቶች ለወንዶች በሚሆንበት ጊዜ ግን አላህ ተባረከ ወተዓላ ሴት ልጅ ከወንዶች እንድትርቅ እንድትጠነቀቅ አዟል። በርካታ የዲን እስላም ህግጋቶች ላይም በመሰረቱ ድምጽ ጮክ ተደርጎ የሚባሉ የሚደረጉ ነገሮችንም ጭምር ሴቶች ያለ ድምጽ እንዲያደርጉ አላህ ተባረከ ወተዓላ አዟል ወይም ሸሪዓ ተደንግጓል። ሴት ልጅ እንደ ወንዶች ጮክ ብላ አዛን አትልም። ወንዶችን ኢማም ሆና አታሰግድም። በሸሪዓችን ጁሙዓም ይሁን ዒድ ላይ ኹጥባ አታደርግም። ሶላት ላይ ሆና እንኳን ነገር ቢገጥማት ሴት ልጅ እንደ ወንድ ሱብሃንአላህ አትልም። ይህ ሁሉ የሆነው ፊትና እንዳይመጣ እንዳትፈትን ወይም እንዳትፈተን። ወሀከዛ ሒጃብ የተደነገገውም ከወንዶች አይን እንድትጋረድ ነው። ሶላቱል ጀማዓ እንደዚሁ ጁሙዓ ሴቶች ላይ ግዴታ አይደለም። ጂሃድ ሴቶች ላይ ግዴታ አይደለም። ሐጅና ዑምራ በሚያደርጉበት ጊዜ ወንድ ተልቢያ ሲል ሴቶች ድምጻቸውን ጮክ አድርገው ተልቢያ አይሉ። ከነዚህ ሁሉ የምንረዳው ሴት ከወንዶች መራቅ አለባት ነው። ወንድ የተለያየ ቦታ ተንቀሳቅሶ በተለያየ መልኩ እንደሚያስተምረው ሴቶች ማስተማራቸው ሱሐቦች ዘንድ ታቢዒዎች ዘንድ የተለመደ አይደለም። ወላኪን ፊትና አይከሰትም ተብሎ ከታመነ በዕድሜ የበሰለች ከሆነችና ሚማሩትም ወንዶቹም አላህን የሚፈሩ ከሆኑና በዕድሜ የበሰሉ አደብ ያላቸው ከሆኑ በሀገሩ እሷ ጋር እንጂ ሌሎች ጋር የማይገኝ እውቀት እሷ ጋር ካለ አደቡን በጠበቀ መልኩ እሷ ጋር ቢቀሩ ችግር የለውም እንላለን። አንዳንዴ ሱሐቦች አይሻን ሄደው ፈትዋ ይጠይቁ እንደነበረው በሆነ ሐሳብ ላይ ሳይግባቡ ከቀሩ ከረሱል ሰለላሁ ዐለይሂ ወሰለም በዚህ ዙሪያ ምን ሰምተሻል ብለው ይጠይቁ እንደነበረው በዚህ መልኩ ቢደረግ ችግር የለውም እንላለን። አማ ሀገር ላይ ዑለሞች ያሉ እሷ ጋር ያለው እውቀት ሌሎችም ጋር ያለ ወንዶች ሴት ጋር ሄደው ይማሩ ማለት እንደዚሁ ደግሞ ሴት ልጅ በየሀገሩ እየተንቀሳቀሰች መጋረጃ ተደርጎላት ወንዶችን ሰብስባ ታስተምር ማለት ተገቢ አይደለም። ሴት እህቶቿን ሰብስባ ያውም ሳይበዛ እና አልባኒና ሌሎችም እንደጠቀሱት አንዳንዴ እሷ ጋር እየሄዱ ሌላ ጊዜ እሷ ተማሪዎች ጋር እየሄደች ብትማር ብታስተምር ችግር የለውም እንላለን። አላሁ ተዓላ አዕለም። አማ ሚዲያ ላይ ሴት ልጅ በድምጿ ደርስ እየቀዳች መልቀቁ አደብ ያለውም የሌለውም ወንድ ጋር እየደረሰ ፊትና ሊያመጣ ስለሚችል ይከለከላል።